ናችሁ ክቡራን ተመልካቾቼ? ዛሬ በዓለም ላይ አዳዲስ ጉዳዮች እየተከሰቱ ነው። የሙኒክ ጉባኤ ተጀምሯል። ዩሮፕ ኮል ፎር ዩኤስ ሪሴት አት ሴኩሪቲ ቶክስ። እንግዲህ አውሮፓ አሜሪካ ከህብረቱ ጋር መነጠል የለባትም የሚል አጀንዳ አንስቷል። ሌላው ፍሪድሪክ ሜርዝ ቢቢሲ ይዞት የወጣው መረጃ እንደሚያሳየው የዓለም ሕግን መሰረት ያደረገ ስርዓት ከዚህ በኋላ የለም ሲሉ መናገራቸው በጣም አሳሳቢ ጉዳይ ሆኗል። የዓለም ፖለቲካ ወደየት እየሄደ እንደሆነም አመላካች ነው። ፍሪድሪክ ሜርዝ ዓመታዊውን የሙኒክ የጸጥታ ጉባኤ በንግግር ሲከፍቱ ለሌሎች የዓለም መሪዎች በሀያላን ፖለቲከኞች ዘመን ነፃነታችን ዋስትና የለውም ሲሉ ዶናልድ ጄ ትራምፕን ሸንቆጥ አድርገዋቸዋል። እንደሚታወቀው የአሜሪካው ፕሬዚዳንት ዶናልድ ትራምፕ በቬኔዙዌላ ገብተው ኒኮላስ ማዱሮን በእጃቸው ይዘው ወደ አሜሪካም ከወሰዱ በኋላ የዓለም ፖለቲካም ሽፍት አድርጓል። ቻይናም ከቬኔዙዌላ ጋር የነበራትን የንግድ ግንኙነት እየፈተነ ሆኖ የታየ ክስተት ነው። ከቬኔዙዌላ በኋላ ሌሎች የላቲን አሜሪካ ሀገራትን ማስፈራራታቸውም የሚታወስ ነው። በኩባ ላይም ተጨማሪ ቀረጥ እጥላለሁ እያሉ ነው። ኩባ ደግሞ በቅርቡ ከአሜሪካ ጋር የነዳጅ ዘይት ስምምነት አድርጋለች። ዶናልድ ጄ ትራምፕ ሁለተኛ ዕቅዴ ወደዚህ ነው እያሉ ነው። ነገር ግን ከኢራን ጋር ያለው ጉዳይ ስላልተፈታላቸው አሁን ጭንቅ ውስጥ ገብተዋል ዶናልድ ጄ ትራምፕ። ነገር ግን ዓለምን በመበጥበጥ ያው ትልቅ ዝና እያተረፉ የመጡ መሪ ናቸው። የጸጥታ ጉባኤው የሚካሄደው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ግሪንላንድን ለመጠቅለል ያላቸውን ፍላጎት በገለጹበት እንዲሁም ከአውሮፓ ሀገራት በሚመጡ ምርቶች ላይ ተጨማሪ ታሪፎች ለመጣል በዛቱበት ወቅት መሆኑ ጉባኤው ልዩ አድርጎታል። የሙኒክ ጉባኤ ማለት ነው። በጉባኤው ላይ የተገኙት የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ የሜርዝን ንግግር አድምጠዋል። ዛሬም መግለጫ ሰጥተዋል። አሜሪካም ከህብረቱ ጋር ምንም አይነት ቅራኔ የላትም የሚል ማስተባበያ ነው የሰጡት። ነገር ግን ዶናልድ ትራምፕ እጅግ በጣም አደገኛ የሆነ አካሄድ እየሄዱ መሆናቸው ህብረቱን በጣም እየፈተነው ይገኛል። በተለይ በቅርቡ ግሪንላንድን የኔ ናት ምንም አትልም የሚል ንግግር መናገራቸውን ተከትሎ እጅግ በጣም አወዛጋቢ የፖለቲካ ጡዘት ውስጥ ገብቷል። ትራምፕ ዓርብ ዕለት እንግዲህ ትናንት እንደተናገሩት ከሆነ ግሪንላንድ እኛን ትፈልጋለች፣ ከአውሮፓ ጋር በጥሩ ሁኔታ እንስማማለን፣ እንዴት እንደሚሄድ እናያለን፣ አሁን ለግሪንላንድ እየተደራደርን ነው ብለዋል። ከዚህ በፊት በምርጫ ወቅታቸው ላይ ወይም ደግሞ የምርጫ ቅስቀሳ ሲያደርጉ ዶናልድ ጄ ትራምፕ ምንድን ነበር የተናገሩት? እኔ ከመጣሁ የሩሲያን ዩክሬን ጦርነትን በ24 ሰዓት አስቆመዋለሁ ከሚለው ባሻገር ጆ ባይደን ሊለኩሰው የነበረውን የሶስተኛው የዓለም ጦርነትን አስቆመዋለሁ እያሉ ነው ሲፎክሩ የነበሩት። ነገር ግን እሳቸው ከካናዳ፣ ግሪንላንድ፣ ፓናማ፣ ቬንዙዌላ አሁን ደግሞ በኢራንና ኢራንን ደግሞ ለመምታት የሚያደርጉት ጥረት እንግዲህ ምንም ግልጽ ነው። ኦልሞስት አብዛኛውን አህጉር እየነካኩት ነው። ሶስተኛውን የዓለም ጦርነት እሳቸው ለመለኮስ ዳርዳር እያሉ ነው። የሩሲያና ዩክሬን ጦርነት በምዕራብና በቻይና መካከል ያለው ውጥረት እንዲሁም የኢራን አሜሪካም የኒውክሌር ስምምነት በዓመታዊ ስብሰባው ላይ በአጀንዳዎች ሆነው ተነስተዋል። በዋናነት እንግዲህ የሚያቀነቅነው ያው የሩሲያና ዩክሬን ጦርነት 4ኛ ዓመቱን ይዟል። በዚህ በ4 ዓመት ውስጥ እንግዲህ በሚቀጥለው ሳምንት ጄኔቫ ላይ ይካሄዳል። ከዚህ በፊት በርካታ ስብሰባዎች ተደርገዋል። ነገር ግን የሩሲያና ዩክሬን ጦርነት በተለይ ደግሞ ከሁለተኛው የዓለም ጦርነት ከባዱና ውስብስቡ ጦርነት ተብሎ የሚታወቀው የኪየቭና የሞስኮ ግጭት አሁንም ድረስ አላባራም። ከዚህ በፊት እንግዲህ በጅዳ፣ በለንደን፣ በብራሰልስ፣ በአንካራ፣ በኢስታንቡል በተለያዩ ሀገሮች ስብሰባ ተደርጓል። ነገር ግን የሩሲያና ዩክሬን ጦርነት ሊቆም አልቻለም። የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪም አንድ ግልጽ የሆነ ነገር የተናገሩት ምንድን ነው? አሜሪካ እኛን ብቻ ነው ስለ መሬት እንድንደራደር የምትገፋፋን፣ ለምን ፑቲንን እንደማይጠይቁት አይገባኝም ሲሉ ተናግረዋል ዜሌንስኪ። ያው እንደሚታወቀው አሁንም ድረስ በአውሮፓ ጫንቃ ላይ ተንጠልጥለው ከሩሲያ ጋር እየተዋጉ የሚገኙት የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ የፖለቲካም ቅርቃር ውስጥ መግባታቸው እየተመላከተ ነው። ሌላው በቻይና እና በአውሮፓ መካከል ያለው ውጥረት አሁንም በተለይ በንግድ ጦርነት የሚባለው ይሄ ትሬድ ዋር የሚባለውን ተያይዘውታል። ቻይና የበላይነቱን ለመያዝ በተለይ ደግሞ ከአሜሪካ ጋር ያለውን ፉክክር ከፍ ለማድረግ እና በዚህ ላይም ደግሞ ጎልቶ ለመውጣት የፖለቲካውን ስበትም ወደ ቤጂንግ ለመውሰድ የምታደርገው ጥረት ለብራሰልሳውያን ወይም ደግሞ ለአውሮፓ ፖለቲከኞች የሚዋጥላቸው ሆኖ አልተገኘም። ምዕራቡ ፖለቲካ በጦር መሳሪያም በፕሮፓጋንዳም በስለላም በሄጂመኒ በጠቅላይነትም መቀጠል ስለሚፈልግ ይሄንን ቤጂንግ አልተቀበለችም። የቤጂንግ አጋር ደግሞ ሞስኮ አሁንም የምዕራቡን የጠቅላይነት አባዜ ልትቀበል አልፈለገችም።
ባለፈው ሐሙስ የሩሲያ ውጭ ጉዳይ ሚኒስቴር ቃል አቀባይዋ ማሪያ ዛካሮቫ ከዚህ በኋላ ዋን ወርልድ ኦርደር የሚባለው ወይም ደግሞ አህዳዊ ዓለም በጥቂቶች የሚመራ ዓለም መፈጠር የለበትም። ዊ ኒድ መልቲፖላር ወርልድ ነው ያሉትኝ። ይህ ባለብዙ ወገን ሁሉን ያሳተፈ ሁሉን ያማከለ ዓለም ነው መፍጠር የምንፈልገው ሲሉ ከአርቲ ጋር በነበራቸው ኢንተርቪው ወይም ደግሞ ቃለ ምልልሳቸው ላይ አስተላልፈዋል። ይሄ የዋን ወርልድ ኦርደር ወይም ደግሞ የአንድ ዓለም ስርዓት በነ ጆርጅ ደብሊው ቡሽ ሲቀነቀን የቆየ ሌሎቹም እነ ኦባማም እነ ቡሽም እንደጌን ባይደንም ራሳቸው ትራምፕም የሚያቀነቅኑት ጉዳይ ነው። ለዚህ ደግሞ ሸሪኮቻቸው አውሮፓውያን ናቸው። ምክንያቱም ዋን ከረንሲ ዋን ኔሽን እና ዋን ኦርደር አንድ የዓለም የፖለቲካ ማዕከል ያችንም አሜሪካ በማድረግ ሴንተር ፒታሏን አሜሪካ በማድረግ ሌላውን ዓለም ወደ እሷ በመጠቅለል በአሜሪካ ዶክትሪን፣ በአሜሪካ አምሳል፣ በአሜሪካ ቁመት፣ በአሜሪካ ልክ ዓለምን የመስፋት አዝማሚያ በዶናልድ ትራምፕ እየታየ ነው። ነገር ግን ይህ ያልተጠበቀ ክስተት አሁን ለምዕራባውያኑ እጅግ አስጨናቂ ሆኖ መጥቶባቸዋል። ያ ምንድን ነው? ዶናልድ ጄ ትራምፕ ብቻቸውን ዓለምን ለመግዛት እየፈለጉ ነው። በተለይ ደግሞ ግሪንላንድን ከያዙ በኋላም የሩሲያና የቻይናን እንቅስቃሴ ለመግታት ያመቻቸው ዘንድ ኔቶንም ለመቆንጠጥ እንዲያግዛቸው ለማስፈራራትም እንዲረዳቸው በዚህ አካባቢ ላይ ከፍተኛ የሆነ ርብርብ እያደረጉ ነው። እንደምታውቁት በግሪንላንድ መስመር ብዙ የፖለቲካ ኃይሎች ፍላጎት አላቸው። በተለይ ቻይናና ሩሲያ በዚህ ላይ ሀያል የሆነ የፉክክር ጂኦፖለቲካዊ ጥቅማቸው ለማስከበር ትንቅንቅ ውስጥ እንደሆኑ ይታወቃል። ዶናልድ ትራምፕ ደግሞ በሩሲያና ዩክሬን ጦርነት ሰበብ ከፑቲን ጋር የወገኑ ቢመስሉም ነገር ግን በጣም ውሸት ነው። ይህን የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የአሜሪካ ፖለቲካም ደብል ትራክ ሪያሊቲ ያለው ነው። ሁለት መልክ፣ ሁለት መንታ፣ ሁለት መንገድን የሚከተል ነው። በአንድ በኩል ዲያሎግ ላይ ተጽዕኖ ያደርጋል፣ ከዛ ወደ ተግባር ያመጣና ነገሮቹን መጠቅለል ይፈልጋል ሲሉ መናገራቸው አንዳች ነገር የጠረጠሩ ይመስላል። ምክንያቱም አሜሪካ በጣም ጉልበት በተሞላበት ኃይል በተሞላበት አልደፈርም በሚል እብሪት ዓለምን ለመግዛት ጥረት እያደረገች ነው። ከዚህ ደግሞ የሚሰለፉላትን ሰዎችን እያማከረችም ሀገራትም እየፈለገች ትገኛለች። ግሪንላንድ መያዝ ደርሳቸው በጣም ትልቅ ነገር ነው። ቬንዙዌላንን መቆጣጠር በጣም በተለይ ደግሞ ይሄ በምዕራቡ እና በደቡቡ ንፍቀ ክበብ ላይ የበላይ ሆኖ ለመገኘት የሚደረገው እንቅስቃሴ የአሜሪካን ፖለቲካ ከፍ ያደርጋል ተብሎ ስለሚታሰብ እሳቸው የዚህ ሐዋርያ ነኝ ብለው እየተከራከሩ ይገኛሉ። ለዚህም ጄዲ ቫንስ ምክትላቸው፣ የውጭ ጉዳይ ሚኒስትራቸው ማርኮ ሩቢዮም በጣም አጋዥ ናቸው። አሁን ጀርመን ላይ የተካሄደው ይሄ የሙኒኩ ጉባኤ እጅግ በጣም አሜሪካ ላይ ጣቱን ያነሳ ነው የሚመስለው። አውሮፓ እና አሜሪካ መካከል ከባድ የሆነ መለያየት ተፈጥሯል። ይህ የተፈጠረው ክፍፍል ቶሎ እስካልተጋጠመ ድረስ እጅግ በጣም ውስብስብ ነው የሚል ነገር ነው። እንግዲህ ፍሬድሪክ ሜርዝ እጅግ በጣም አደገኛ የሆነ ነገር ነው የለኮሱት። በተለይ ኬቭ ፖስት ላይ እዚህ ላይ እንደሚናገሩት ምንድን ነው እሳቸው ቃል በቃል የተናገሩት ጀርመን ቻንስለር ፍሬድሪክ ሜርዝ እርጅድ ኒው ትራንስአትላንቲክ ፓርትነርሽፕ አዲስ የሆነ ሌላ የኔቶ አወቃቀር ያስፈልገናል ነው እያሉ የተናገሩት። የእሳቸውም እንግዲህ ጥብቅ ወዳጃቸው ኢማኑኤል ማክሮን የፈረንሳዩ ፕሬዚዳንት ማለት ነው ስትሮንግ ዩሮፕ አዝ ሞር ዘን 60 ሊደርስ ጋዘርድ በዚህ በአኑዋል ሚዩኒክ ሴኩሪቲ ኮንፈረንስ ላይ እንደተናገሩት እጅግ በጣም ጠንካራ የሆነ የአውሮፓ ህብረት አስፈላጊ ነው እያሉ ነው። ብሪቲሽ ፕራይም ሚኒስተር ኬር ስታርመር በበኩላቸው ደግሞ አውሮፓን ስሊፒንግ ጂያንት ነው ያሉት። እንግዲህ ያው የተኛው ታምረኛ ወይ ደግሞ የተኛው አንበሳ ነው ያሉት። አዶኖ መቼ እንደሚነሳ እንግዲህ። ነገር ግን በዋሽንግተን እና በብራሰልስ በሞስኮ እና በቤጂንግ እና በሞስኮ ብሎም በዋሽንግተን መካከል ያለው ፍጥጫ እንደቀጠለ ነው። ኬቭም ምልጃዋን እየላከሽ ፖለቲካ ወዴት ይሄዳል የሚለውን ቀስ ብለን የምናየው ነው የሚሆነው። እናንተም ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ እንድትሆኑ የአክብሮት ግብዣዬ ነው። ሰላም።